ሰው ኃጢአት ካበዛ ይቀሰፋል። እድሜው ደርሶ ነው አይባልም። እንደው በጣም ብዙ ከቤተክርስቲያን ትምህርት ተቃራኒ የሆኑ በልማድ ያሉ ብዙ ነገሮች አሉ። ልማድ ደግሞ በቀላሉ ነው የሚተላለፈው። የሚያሳዝነው ንስሐ የኃጢአት ይቅርታ ያስገኛል ማለት ያ በኃጢአቱ ጊዜ የጠፋውን ጥፋት ይመልሳል ማለት አይደለም። ዳዊት ለምሳሌ በድሎ ነበር፣ ግን ንስሐ ገብቷል። ግን በበደሉ ጊዜ ኦርዮን አስገድሏል። ዳዊት ንስሐ ሲገባ ኦርዮ ተመልሶ አልተነሳም። የጠፋው ጥፋት አልተስተካከለም። ንስሐ ያለፈን ጥፋት አያስተካክልም። ይህን መርሳት የለብንም። እንደ እግዚአብሔር ቤተሰቦች በሰው ትዳር አትግቡ። በሰው ትዳር ሀሳብም ዝም ብሎ አይሰጥም። ልጅ ለምን አትወልዱ ለምን ምናምን አይባልም። በሰው ትዳር ትንሽ ይሄ ፈተና ብዙ ሰው ጋር ይታያል። አፋችን ትንሽ ያሳመርን እየመሰለን ሰዎችን እንዳንፈትን እንጠንቀቅ። እነዛ ባለ ትዳሮች ይውለዱ አይውለዱ ምን ይሆኑ የነሱ ብቻ ጉዳይ ነው። ምክር ሳይጠየቁ ደግሞ አይሰጥም። እኛ ዝም ብለን እግረ መንገድ የምናወራው ነገር የብዙ ሰዎችን ሕሊና ይፈትናል። በትዳራቸው ልጅ ካለ የሌላቸው አንዳንዶች ከሰው መቀላቀል ሁሉ የሚጠሉ አሉ። የሰው ምላስ አትወልዱም ምናምን እያለ በከራ ስለሚያሳቅቅ የምንናገረው ነገር ሰውን እንዳያሳቅቅ መጠንቀቅ አለብን። ዝም ብሎ አማረልኝ ተብሎ ጥሩ ይሆናል ተብሎ አይነገርም። ትንሽ ይሄ ነገር በባህላችን ደከም ያለ ጎን ያለው ይመስለኛል። ምክር ራሱ ሳይጠየቁ አይሰጥም። በተለይ በሰው ትዳር በባልና ሚስትና በሰዎች ልጆች ዝም ብሎ ዘሎ አስተያየት አይሰጥም። በጣም ስስ የህይወት አካል ጤና ለምነን ሱባኤ ገብተን ያ ደዌ ከኛ የማይወሰደው እግዚአብሔር እንደዛ ያን ብንሸከም የሚጠቅመን ሆኖ እስከሆነ ግድህን ካልሰጠኸኝ ብሎ የግድ ሙጭጫ ይባላል። መለመን እግዚአብሔር እንደጅ መጽናት፣ አዎ ፈቃዱ ከሆነ ይሰጠናል፣ ካልሆነ ግን ስላስቀረልንም ማመስገን ያስፈልጋል። በእውነቱ ዛሬ መስጠት እየቻላችሁ ሰው ነገ አትበሉት፣ ኋላ አትበሉት። ነገ እናንተም ላትኖሩ እኛም ማድረግ ላንችል እንችላለን። ያ ሰው መስጠት የምንችለው ነገር ከሆነ ዛሬ የሰጠነው ደስ ቢለው ምን አለ እየቻል የማይሆንበትን መንገድ አንፈልግ። ቀና እንሁን። በእውነቱ ሲሆን የማይቻል የሚመስለው ነገር የሚቻልበትን መንገድ ነው መፈለግ ያለብን። ግን ትንሽ ጥመት በብዙዎቻችን ይታያል። ማወሳሰብ ምንድነው ማካበድ የሚባል ዘመነኛ አማርኛ አለ መሰለኝ። እንደዛ ጥሩ አይደለም። የምንፈልገውን ከሰጠን በቃ እዚህ በኋላ ብለን እንዳንጠፋ። እንደዛ የሚጠፉ ወገኖቻችን አሉ። ይኸው ነገር ይሳላሉ። ይኸው ነገር እስኪያገኘው ከክርስቲያን አይጠፉም። ጠዋት ማታ ደጅ ይጠናሉ። ሲሳካላቸው አይመለሱም። በቃ እንዴ መፈልገውን አግኝቻለሁ አይደል በቃ ታንኪዩ ብለው እዛ ይጠፋሉ። እንደዛ እንዳይሆን አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም በእግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። ለበዓለ ሱባኤው ያደረሰን ከሱባኤው አጋማሽ ከመቤታችን በዓለ ጽንሰት ያደረሰን የሁሉ ነገር ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። አሜን። እውነቱን ለመናገር አስቤ የነበረው ስለ እመቤታችን ትንሽ ሰፋ ያለ ትምህርት ነበረ። ግን ትንሽ ሰዓቱ ሄደት ስላለ አሁን በሱባኤ ከዚህ በጣም ረዘም ያለ ጊዜ ወስዶ እናንተን ማስመሸት ለሕሊናዬ መልካም መስሎ ስላልተሰማኝ ልክ ልሁን አልሁን አላቅም። ግን አሁን ባለ ስሜት እግዚአብሔር ሲፈቅድ እሱም ደግሞ ሌላ ጊዜ ብዬ አሰብኩ። ዛሬ የእመቤታችን በዓለ ጽንሰቷ የተጸነሰችበት የዓለም ድህነት ወደኛ የቀረበበት ለክርስቶስ ጽንሰት የእሷ ጽንሰት ዋዜማ ነው። ለክርስቶስ ልደት የእሷ ልደት ዋዜማ ነው። ሰው የሚሆነው የሚወለደው ከእሷ ነውና እና ትልቅ በዓል ነው። እንደዚህ ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ግን እንዳልኳችሁ አሁን ለአንድ ሩብ ጉዳይ ነው። ስለዚህ አጠር ያለ ሌላ ትምህርት ከዚሁ ከጸሎት ከሱባኤ ጋር የተያያዘ እንድንማር አሰብኩኝ። እንግዲህ ተሳስቼም ከሆነ እግዚአብሔር ይቅር ይበለኝ። ግን ሕሊናዬ እንደዛ ቢሆን ጥሩ መስሎ ስለተሰማኝ ነው። በዚህ ሱባኤ ያስቀደሳችሁ ሌሊትም ሰዓታት የምታድሩ እንዲህ ሊኖር ስለሚችል አጠር ያለ ትምህርት ቢሆን ጥሩ ነው ብዬ ስላሰብኩ ነው። እግዚአብሔር አምላካችን እሱ የወደደውን የፈቀደውን ያደርግልን። እንደኛ ድካም ሳይሆን እንደ አባትነቱ ያደርግልን። የምንማርበት የትምህርታችን ርዕስ እግዚአብሔር ጸሎትን የሚመልስባቸው መንገዶች የሚል ነው። እግዚአብሔር ጸሎትን የሚመልስባቸው መንገዶች፣ እነሱን አጠር አድርገን ለማየት እንሞክራለን። መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና
በማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል ብሏል። ስለዚህ የጸለያችሁትን የለመናችሁትን እንዳገኛችሁት ቁጠሩ። ምክንያቱም የምንለምነው አስተማማኝ የሆነ አምላክ ነው። መስጠት የሚወድን አምላክ ነው። ምናልባት ሰው ብንለምነው አንዳንዱ መስጠት ላይወድ ይችላል። ደግሞ መስጠት የሚወድ ቢኖር መስጠት ላይችል ይችላል። ሰው መስጠትም ቢችል አቅሙ ውስን ነው። የፈለገ ሰው ሀብታም ቢባል አቅሙ ውስን ነው። በጣም ውስን የውስን የፈለገ ሚሊዮነር ቢሊዮነር ቢባል አንጻራዊ እንጂ ሁሉም ድሃ ነው፣ ያልቃል። እግዚአብሔር ግን አንደኛ መስጠት የሚወድ ነው፣ ሁለተኛ ቢሰጥ የማያልቅበት ነው። እግዚአብሔር መስጠት የሚወድ ብቻ ሳይሆን እንዲለምኑት የሚወድ አምላክ ነው። ለምኑኝ አለ። እንድንለምነው የሚወድ ብቻ ሳይሆን ደግሞ መለመናችንን ዋጋ የሚያደርግ የሚገርም እኮ ነው። እግዚአብሔር ስንለምነው መስጠት ብቻ እኮ አይደለም፣ መለመናችንን ራሱ ዋጋ ገርል ያደርገዋል፣ ተጋድሎ ያደርገውና እሱን አብዝተን ስለለመንበት ራሱ ደግሞ ሌላ ዋጋ ይሰጣል። ቸርነቱ ድርብ ነው። አሁን ሰው ቢለመን መቼም ስልቾች ነን እኛ፣ በአቅማችን እንሰልቻለናል። ከተወሰነ ጊዜ በኋላ ተመሳሳይ የሆነ ልመና ለመስማት ሰውነታችን ይሳቀቃል። ከዚህ ነፃ የሆነ ሰው ካለ በእውነት የታደለን። እንሰለቻለን። እግዚአብሔር ግን እንደዚህ አሁን እንኳን ስጡኝ ብሎ የሚለምን ሰው የምትወዱት ሰው እንኳን እንደው በጣም ከመጠን በላይ ደጋግሞ ቢደውልላችሁ ምንም አይሰማችሁም? የመሰልቸት ስሜት አይሰማችሁም? እስኪ በቀን 20-30 ጊዜ ቢደውሉ የጤናው ነው ዛሬ በደህና ነው አትሉ? እግዚአብሔር ግን በየሰዓቱ በየደቂቃው ሳናቋርጥ እንድንለምነው ይወዳል። ሳታቋርጡ ጸልዩ እኮ ማለት ይሄ ሳታቋርጡ። እግዚአብሔር ሁል ጊዜ ከእሱ ጋር በልመና እንድንተሳሰር ይወዳል። ስለዚህ ነው የለመናችሁትን አምናችሁ የለመናችሁት ሁሉ እንደሚሆንላችሁ መኑ ያለው። እውነተኛ ደግ አምላክ ነው፣ መስጠትን የሚወድ አምላክ ስለሆነ። ስለዚህ እግዚአብሔር ጸሎታችንን ይሰማል። የለመነውን ብቻ ሳይሆን ያለመነውንም እንዲያስፈልገን አውቆ ይሰጠናል። ሰው አድርጎ የፈጠረን እኛ ፎርም ሞልተን አይደለም። በአካል ዘያክል የፈጠረን እኛ እንደዚህ ያለ ያስፈልገናል፣ እዚህ ላይ 2 አይን፣ እዚህ ጋር 2 ጆሮ፣ ደግሞ ጆሮው እንደዚህ ይሁን እንደዚህ ያልን ማንም እግዚአብሔርን የነገረን ይህን ሁሉ እንዲጠቅመን እንዲያስፈልገን አውቆ ነው የሰጠን። ስለዚህ እግዚአብሔር የሚሰጠን ስለለመን ብቻ አይደለም። ሳንለምን ዘእንበለ ንስአሎ ይሁብ ፍትወተነ ዘእንፈቃዱ፣ ሳንለምነው የሚያስፈልገንን አውቆ ከፈቃዱ ይሰጠናል እንዳለ። ስለዚህ እግዚአብሔር ጸሎትን ይሰማል የሚለው ብቻ አይገልጸውም። እንድንጸልይ ራሱ እንድንለምነው ራሱ ይወዳል ነው። ይሄ በመጽሐፍ ተደጋግሞ የተነገረ ነው፣ እግዚአብሔር ጸሎትን የሚሰማ መሆኑ። ይሄ ሁሉ ተጠቃሎ መድኃኒታችን ክርስቶስ በማቴዎስ 7 ከ7-11 ላይ የሚለምን ሁሉ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ለምኑ ታገኛላችሁ፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል፣ መዝጊያ አንኳኩ ይከፈትላችኋል። ከዛ ቀጥሎ ምን አለ? የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከእናንተ ማን ሰው ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይሰጣቸው። አባት እናት ልጁ ዳቦ እንጀራ ቢለምነው ድንጋይ ይሰጣል? እንደውም መተርጉማን ሲያወራሩ ከእንጀራው ከዳቦ እንደውም የተሻለውን ጠርዙን ደረቅ ያለውን ትቶ ለስላሳውን ይሰጠዋል። ታዲያ እናንተ ክፉ ስትሆኑ ማለት ክፋት ይስማማልናል። ሰው በባህሪው ክፉ አለው፣ ግን ክፉ እንሆን ብንል ይስማማናል። እግዚአብሔር ግን በባህሪው ክፋት የለበትም። ስለዚህ እኛ ክፋት የሚስማማው ወደ ክፉ እናዘንብል ብንል የምንችለው እኛ እንኳን ለልጆቻችን ክፉ ማድረግ የማንችል ከሆነን በባህሪው ክፋት ጥመት የሌለበት ንጹሐ ባህሪ ርቱዕ የሆነ አምላክማ እንዴት ለሚለምኑት ለልጆቹ አብዝቶ አይሰጥ ብሎ ልባችንን በሚያሳርፍ መንገድ ነግሮናል። እንግዲህ እግዚአብሔር ጸሎትን የሚመልስባቸው የተለያዩ መንገዶች አሉ። 4 ወይም 5 መንገዶችን ባጭር አስታውሳቸዋለሁ። አንዱ እግዚአብሔር ጸሎትን የሚመልስበት መንገድ ዝም በማለት ነው። እግዚአብሔር ጸሎትን ይሰማል። ይሄ ሁልጊዜ መረሳት የሌለበት ነው። አሁን በሱባኤው የለመነውን ልመና የጸለይነውን ጸሎት በሙሉ ይሰማል።
ይሰማል። አው በኃጢአትም ቢሆን በድካምም ቢሆን ግን እግዚአብሔር ይሰማል። ጨርሶ አልሰማም አይልም። እንዳልሰማ አይሆንም። እንዳልጸለይን አያደርግም። እንዳልደከምን አያደርግም። እንዳልጾምን አያደርግም። እግዚአብሔር የሰውን ድካም ከንቱ የሚያደርግ አይደለም። ምንም ደካሞች ብንሆን ምንም ኃጢአተኞች ብንሆን አባት ነው። ይህን መርሳት የለብንም። አባት ነው። እግዚአብሔር አምላክ ብቻ አይደለም፣ አባት ነው። ፈጣሪ ብቻ አይደለም፣ አባት ነው። አባት ለልጁ አባት ነው በቃ። ስለዚህ እግዚአብሔር ይሰማል። ግን አንደኛው የሚመልስበት መንገድ ዝም በማለት ነው። እግዚአብሔር ጸሎታችንን ዝም በማለት ሊመልስ ይችላል። ሰምቷል፣ እየመለሰ ነው። ዝምታው መልስ ነው። በማቴዎስ ወንጌል ምዕራፍ 15 ከቁጥር 21 እስከ 28 ላይ ከነናዊቷ ሴት መድኃኒታችን እሷ ወዳለችበት ቦታ ነው ሄደው ወደ ጢሮስ ወይም ሲዶና ወደሚባል ከእስራኤል ውጪ ዛሬ ሊባኖስ በሚባል ቦታ ያለ አካባቢ ነው ይቺ ከነናዊት ሴት ያለችበት። ጌታችን እሷ ወዳለችበት የሄደው እሷን ፍለጋ ነው። ግን ይቺ ሴት የጌታችን መምጣት ስትሰማ ቀረበችና እባክህ ልጄን ክፉ ጋኔን ይዞ ያስቸግራታል፣ ያስጨንቃታል እና እባክህ ማረኝ ብላ ጮኸች። ጌታችን ግን አንዳች አልመለሰላትም ይላል። እየሰማ ዝም የሄደው እኮ እሷን ፍለጋ ነው። ልብ በሉ፣ ጌታችን ከእስራኤል ውጪ የወጣው በዚህ ጊዜ ነው። ከምድረ እስራኤል ወጥቶ ከአሕዛብ ጋር ስለመገናኘቱ የተጻፈው እዚህ ቦታ ላይ ብቻ ነው። ስለዚህ ሄደው እሷን ፍለጋ ነው ማለት ነው። ግን እሷ መታ ስትለምነው እንዳልሰማ እንደማያውቅ ዝም አለ። ደቀ መዛሙርቱ ጨንቋቸው ኧረ እባክህ ጌታ ሆይ በኋላችን ትጮኻለችና አሰናብታት አሉት። ሰውዬ ጮኸ፣ ዝም ሲባል ይጨንቃል። እሱ ምክንያት ነበረው። ግን የዓለማወቅ እነሱ ተጨንቀው ተሳቀው ኧረ ዝም አትበላ እባክህ የሆነ ነገር ብላ አሰናብታት አሉ። በዚህ ጊዜ ጌታችን ዝም ቢል ይሻል ነበር የሚያሳይ ንግግር ተናገረ። ምን አለ? እኔ ከእስራኤል ቤት ለጠፉት ነው እንጂ ለሌሎች አልመጣሁም አለ። አንቺ ከአሕዛብ ወገን ስለሆንሽ ከእስራኤል ቤት ውጭ ስለሆንሽ አንቺን አይመለከትሽም ማለቱ ነው። አሁን እኛ ብንሆን ምን እንላለን? አሁን ለምሳሌ የሆነ ቄስ ያሳልሙኝ ወይ እንደዚህ ብላችሁ አይ ለአንቺ መስቀል መሳለም አይገባሽም ቢሉ እዚህ በኋላ ቄስ የሚባል አያሳየኝ አንልም ወይ? ሁለተኛ ቤተክርስቲያን አይ እዚህ ዘመን አቤት በእውነት ስድባችንና ነቀፋችን ይቻል ይሆን? እስኪ ከዚህ ሴትዮ እንማር። ዝም ነው ያለችው። ማለትም ልመናዋን ቀጠለች፣ ግን ሌላ ክፉ ሐሳብ በህሊናው አልመጣም። ሌላ ክፉ ነገር አልተናገረችም። እንደዚህ ባለ ጊዜ አሁንም ቀጠለች። እሷ እባክህ ጌታ ሆይ እርዳኝ እያለች ልመናዋን ነው የጨመረችው። አብዝታ ጮኸች እንጂ ተበሳጭታ ተስፋ ቆርጣ ነቃፊ ሆና አልተመለሰችም። እባክህ እርዳኝ፣ እባክህ ማረኝ አለች። አዎ የልጆች ህመም ለወላጅ ጭንቅ ነውና፣ አዎ የልጆች ህመም በጣም ወላጆች ራሳቸው ቢታመሙ እስኪመርጡ ድረስ የልጆቻቸው ህመም ያስጨንቃቸዋል እና እባክህ ማረኝ እያለች አብዝታ ጮኸች። አሁንም ጌታችን ቀጥሎ የተናገረው ነገር ከባድ ነው። ምን አለ? የልጆችን እንጀራ ለቡችሎች ለውሾች መስጠት አይገባም ማለት። የአሁኑ ሳያሰኝም ምን አቀበጠኝ አርፌ ብቀመጥ አላለችም እንዴ? ከአሕዛብ ወገን ተቆጠርኩ አይመለከተሽም ተባል። ደግሞ አሁን ይባስ ብሎ ከውሾች ይጨምረኛል ይደምረኛል አላለችም። እባክህ ማረኝ አለች። ከዛ ቀጥላ ምን አለች? መስላ ተናገረች። አሁን ልክ ነው፣ ግን ውሾችም ቡችሎችም ለልጆች ከሚሰጠው ፍርፋሪ የተረፈውን እኮ ይለቃቅማሉ። ማለትም ዋናው ተአምር ደገኛው ነገር ባይገባኝም እባክህ ትራፊ የሆነ ለአንተ ትንሽ ትራፊ የሆነው ለእኔ ትልቅ ነው እና በወደድክ አድርግልኝ ማለቷ። በዚህ ጊዜ ጌታችን መላለ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። እንዲህ ያለውን ቃል ለመስማት ያውቃል በእውነቱ። ግን ይሄን ለመስማት መታገስ ይፈልጋል። ዝም ብሎ በትንሽ በትልቁ ይሄ መደፍረስ አይገባም። የተወደዳቸው እግዚአብሔር ቤተሰቦች ብዙ ሰው ኮሽ ቢል ከቤተክርስቲያን ለመቅረት እንደው አባቶችን እንደዚህ ያለ ነገር ለመንቀፍ በጣም በቋፍ ያለ ብዙ ሰው አለ። በጣም ሰበብ ይፈልግ። እንዲያው የሆነች ነገር ብልጭ ካለች ኧረ ወዲያ ድሮውንስ ለማለት። ይቺ ሴት ያለፈችበትን ነገር ተመልከቱ። ከአሕዛብ ወገን ነሽ አንቺ አይመለከተሽም፣ ላንቺ አልመጣሁም አላት። አሁንም ጩኸቷን አላቋረጠችም። ማረኝ ነው ያለችው። ከውሾች ወገን ነሽ አይገባሽም አላት። አሁንም ጩኸቷን አላቋረጠችም። ማረኝ ነው ያለችው እንጂ አኩርፋ አልተመለሰችም። በእግዚአብሔር ላይ አኩራፊዎች አንሁን። በቤተ ክርስቲያን ላይ አኩራፊዎች አንሁን። በሰበብ በአስባቡ ከቤተ ክርስቲያን ለመራቅ የሆነ ምክንያት ፈላጊዎች እንዳንሆን ታስተምረናለች። ጌታችን ዝም ያላት
ይሄ በውስጧ ያለው ራሱ እንትኑን ሸፍኖታል። እሺ ይሄ ዙሪያው ያለው ነገር ከብዶት እሺ ምን ላይ ነበርኩኝ ይሆን? እና ይሄ በውስጡ ያለው ጥበብ፣ ትህትና፣ እምነት እንዲገለጥ ነበረ። ስለዚህ ጌታችን ዝም ያለው በውስጧ እሱ የሚያውቀው ያ የዚህ ሴትዮ ታላቅ ጥበብ፣ እምነት እንዲሁም ትህትና እንዲገለጥ ነበረ። አብዝቶ ሊሰጣት እንደወደድሽ ይሁንልሽ አላት እኮ የወደድሽ ይሁንልሽ ነው ያላት። ስለዚህ እግዚአብሔር እየሰማ እንዳልሰማ፣ እያየ እንዳላይ፣ እየጮህን እየተጨነቀን ኧረ እባክህ ኧረ የለህም ወይ እያል እሱ እየሰማ ዝም ይላል። ዝምታው ግን የበለጠ አብዝቶ ለመስጠት ነው። ብዙ እንዲሆንልን ተመስግነን ተመስክሮልን እንድንወስድ ብዙ ነገር እንድናገኝ ሊሆን ይችላል። እግዚአብሔር ዝም የሚለው ስለማይሰጥ አይደለም። ያጎነዲ ከመዘ ኢይሁ ያረምም ከመዘ ይሰምዕ እንደተባለ በቅዱስ ዮሐንስ ወልደ ነጎድጓድ ላይ እግዚአብሔር እንደማይሰማ ዝም ይላል፣ እንደማይሰጥ ያዘገያል። ማዘጌቱ ግን አብዝቶ ለመስጠት ነው። ብዙ አድርጎ ለመስጠት ሲል እሱ ባወቀ እንዲህ ላሉ ነገሮች እየሰማ ዝም ይላል። ዝምታው ግን መልስ ነው። ሌላው ሁለተኛው እግዚአብሔር መልስ የሚመልስበት መንገድ ባለመስጠት ነው። እግዚአብሔር ጸሎታችንን ልመናችንን ባለመፈጸምን ይመልሳል። የለመናውን ባለማድረግ ይመልሳል። ምን ማለት ነው? እኛ የለመናው ልመና የማይጠቅመን ከሆነ እግዚአብሔር መልሱ ዝም ማለት አለመመለስ ይሆናል። ምክንያቱም የምንለምነው ነገር የሚጠቅመን ካልሆነ የሚጎዳን ከሆነ እግዚአብሔር የራሳችሁ ጉዳይ ይሄው ለምናችኋል እንደሆናችሁ ሁኑ የሚላል አባት ነው። አባት እናት ለልጆቻቸው የማይጠቅማቸውን ነገር ልጆቹ ቢለምኑም አይሰጡም። እንደሚታወቀው ልጅ እሳት ሊጨብጥ እያለ ቢያለቅስና ተረዳ አታድርቀኝ ተቃጠለውና ረፍ ትላለች። ቢያለቅስ ይሻላል እሳት ከሚያቃጥለው። ስለዚህ እኛም ባለማወቃችን እንደ ሕፃን ሆነን ይህን ነገር አድርግልኝ እንዲህ ካልሰጠኸኝ ብለን የምንጮኸውን ጩኸት የማይጠቅመን ከሆነ ሰምቶ እንዳልሰማ ዝም ይላል። በማቴዎስ ወንጌል ምዕራፍ 20 ቁጥር 20 እስከ 22 ላይ የዮሐንስ ወንጌላዊና የያዕቆብ እናት ለልጆቿ መልካም መስሏት ጌታችንን በቀኝና በግራ አብረው እንዲነግሱ ፈቃድ ይሁን ብላ ነበር። ይሄ ማለት እንደ ፈያታዊ ዘይማና ፈያታዊ ዘጸጋም በቀኝና በግራ አብረው ይሰቀሉ ማለቷ ነበር። እሷ ግን ያ ማለት መሆኑን አላወቀችም። እኛም እንደዚሁ ለራሳችንም ለሆነ ሰውም መልካም የሚበጅ የለመን እየመሰለን የማይጠቅም ነገር የምንለምን ከሆነ እግዚአብሔር እንዲህ ያለውን ልመና አይፈጽመውም። አባት ስለሆነ ነው። ይሄ አሳቢያችን ስለሆነ ነው። የማይጠቅመንን ማድረግ አባትነቱ ስለማይፈቅድለት ነው። ሁለተኛ ቆሮንቶስ ምዕራፍ 12 ላይም ቅዱስ ጳውሎስ የሚወጋ የሰይጣን መልእክተኛ ተሰጠኝ አለ እና ይሄ ከኔ እንዲወገድ 3 ጊዜ ለመንኩ አለ። ግን ተው ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል። አለዛ ይሄን ደዌ ይሄንን ችግር ከወሰድኩኝ ጸጋውንም አብሬ ወስዳለሁ አለኝ አለ። እንዲህ ከሆነማ በድካም የመካለው መከራውንም በአኮቴት በምስጋና እቀበለዋለሁ ብሎ ስለዚህ እንደዚህ እግዚአብሔር የሆነን ችግር እንዲያስወግድልን ለምነን ያ ችግር ቢወገድ ከዛ ቀጥሎ የሚከተለው ነገር የሚጠቅመን ይሁን አይሁን እኛ ስለማናውቅ ነው። እግዚአብሔር ግን ሁሉን ነገር ከመሆኑ አስቀድሞ ስለሚያውቅ ያ የምንለምነው ነገር ውጤቱ ወይ ከዛ ቀጥሎ ያለው ውጤት ወይ ከዛ በኋላ ከሆነ ስቴፕ በኋላ ደረጃ በኋላ የሚመጣ ውጤት የሚጎዳ ከሆነ የማይጠቅመን ከሆነ ያስቀረዋል። ስለዚህ እግዚአብሔር ልመናን አለመፈጸሙ ከአባትነቱ የተነሳ ጸሎታችንን ከመስማቱ የተነሳ ነው። ለምሳሌ ጤና ስጠን ብለን ለምነን እግዚአብሔር ጤናውን ቢሰጠን በዛ ጤና የምናደርገውን ነገር አናቀው፣ ወይም ያ ደዌ በመወሰዱ የሚቀርብልን ጸጋ እኛ አናቀው። ልክ ቅዱስ ጳውሎስን እንዳለው ይህን ደዌ ከወሰድኩ ጤና ከተመለሰ የሚቀርብ ጸጋ አለ አለው። ስለዚህ እኛም የሆነ በጤናችን በሕይወታችን ያለ ችግር እንዲወገድ ጸለየን። ያ ቢወሰድ ግን ችግራችን ያ ችግር ቢፈታ የምናጣውን ጸጋ እግዚአብሔር ነው የሚያውቀው፣ እኛ አናውቀው። ስለዚህ ደዌውን
ወይም ያን ችግር ተሸክመን ብንኖር የሚጠቅመን ከሆነ እግዚአብሔር ችግሩን ተሸክመን እንድንኖር ያደርገናል። ይህም ከአባትነቱ የተነሳ ጸሎታችንን ከመስማቱ የተነሳ ነው። ለሆነ ወገናችን፣ ለሆነ ወንድማችን፣ እህታችን ብቻ ለሆነ ሰው ታሞ እግዚአብሔር ከዛ ደዌ እንዲያድነው እድሜ እንዲቀጥልለት አብዝተን ጸልየን ሊሆን ይችላል፣ ሱባኤ ገብተን ሊሆን ይችላል። ግን እግዚአብሔር የሚጠቅመውን እሱ ስለሚያውቅ ያ ሰው ከዛ በኋላ ቢኖር ወይም ደግሞ ጤና ቢመለስለት የማይጠቅመው ከሆነ የእኛን ጸሎት ላይሰማ ይችላል። ምክንያቱም እግዚአብሔር ለሁሉ የሚያደርገው መልካም የሆነውን ነገር ስለሆነ እድሜ ስለተጨመረ ብቻ ጤናችን ስለተመለሰ ብቻ ከዛ ቀጥሎ የሚመጣው ውጤት ጥሩ ይሆናል ማለት ስላልሆነ ሊሆንም ላይሆንም ስለሚችል እግዚአብሔር ስለሚያውቅ የማይጠቅመን ከሆነ ከዛ ቀጥሎ የሚመጣው ውጤት እግዚአብሔር ጸሎታችንን ስለሚሰማ ሊያስቀረው ይችላል። ለምሳሌ ሕዝቅያስ በብሉይ ኪዳን ከነበሩ ደጋግ ነገስታት አንዱ ነው። ሕዝቅያስ ትሞታለህና ቤትህን አዘጋጅ ተብሎ ነበረ። ከዛ በኋላ ምርር ብሎ አለቀሰ። እግዚአብሔር እድሜ ጨመረለት። እግዚአብሔር ቤተሰቦች እድሜ ይጨመራልን ይቀነሳልን። ዝም ብሎ ሰው በጥንቃቄ ጉድለት በመሳሰለው ሲሞት ሁሉ ቀኑ ደርሶ ነው አይባልም። ይሄ ዝም ብሎ ፋታሊስቲክ የሆነ ማለት ዝም ብሎ ሰው ድርሻ የሌለው የሚያስመስል አረዳድ አነጋገር ከቤተክርስቲያን ትምህርት ጋር ፈጽሞ የሚስማማ አይደለም። ሰው የራሱ ድርሻ አለው። ለዚህ ነው እግዚአብሔር አስቀድሞ በብሉይ ኪዳን ከ10ቱ ትእዛዛት አንዱ በሆነው እናትህንና አባትህን አክብር በሚለው ላይ አክብር አባከ ወእመከ በዲበ ምድር ከመ ይኑህ መዋዕሊከ በዲበ ምድር ዘኢሆበከ እግዚአብሔር ብሎ የተናገረው እናትና አባትን አክብር። ከዛስ እግዚአብሔር በሚሰጥ በምድር ላይ እድሜህ እንዲረዝም ይላል። ስለዚህ እናት አባትን ማክበር እድሜ ያስረዝማል። በአንጻሩ እናት አባቱን የማያከብር ደግሞ እድሜ ይጠር እየተባለ ተቀስፎ ሊሞት ይችላል። የአሮን ልጆች ናዳብና አብዩድ ተቀስፈዋል። አሁናም ተቀስፏል። ቅስፈት ነው። ቀናቸው ደርሶ አይደለም። የተሰደኒ በመንፈቅ ዓመቴ ያለው ዳዊት ለዚህ ነው መዝሙር 101 ላይ በዘመኔ እኩሌታ አትውሰደኝ አትቅሰፈኝ ነው። ሰው ኃጢአት ካበዛ ይቀሰፋል። እድሜው ደርሶ ነው አይባልም። እንደው በጣም ብዙ ከቤተክርስቲያን ትምህርት ተቃራኒ የሆኑ በልማድ ያሉ ብዙ ነገሮች አሉ። ልማድ ደግሞ በቀላሉ ነው የሚተላለፈው፣ የሚያሳዝነው። ስለዚህ ሕዝቅያስ እድሜ ተጨመረለት ነበር። ግን ሕዝቅያስ በተጨመረለት እድሜ ሁለት ጥሩ ያልሆኑ ነገሮች ነው ያደረገው። አንደኛው ምናሴ የተባለ ልጅ ወለደ። በ15 በተጨመረለት ዓመት ምናሴ በኋላ እስራኤልን በኃጢአቱ ብዛት ይሁዳ ወይም ታች የኢየሩሳሌሙ መንግስት በኃጢአታቸው ብዛት እንዲማረኩ ትልቁ ሚና የተጫወተው ምናሴ ነው። በሁለተኛ ነገሥት ምዕራፍ 23 ከቁጥር 24 እስከ 27 ኢዮስያስ የተባለው ደገኛ ንጉሥ ብዙ ጥረት አድርጎ ነበረ። ምናሴ ያጠፋው ጥፋት ህዝቡን እንዳያስማርካቸው ለማስተካከል ኢዮስያስ የሚገርም ስራ ነበር የሰራው። ግን እግዚአብሔር ምን አለ? ነገር ግን ምናሴ ስላስቆጣው ነገር ሁሉ እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቁጣው ትኩሳት አልተመለሰም። ምናሴ ልጁን ሳይቀር ለጣዖት አሳልፎ የሰጠ ሰው ነበር። ምናሴ በኋላ ንስሐ ገብቷል። ንስሐ መግባቱ ግን ቀድሞ ያበላሸውን ነገር ሊያስተካክለው አልቻለም። ንስሐ የኃጢአት ይቅርታ ያስገኛል ማለት ያ በኃጢአቱ ጊዜ የጠፋውን ጥፋት ይመልሳል ማለት አይደለም። ዳዊት ለምሳሌ በድሎ ነበር፣ ግን ንስሐ ገብቷል። ግን በበደሉ ጊዜ ኦርዮን አስገድሏል። ዳዊት ንስሐ ሲገባ ኦርዮ ተመልሶ አልተነሳም። የጠፋው ጥፋት አልተስተካከለም። ንስሐ ያለፈን ጥፋት አያስተካክልም። ይህን መርሳት የለብንም። ንስሐ ይቅርታን ስርየትን ያስገኛል እንጂ ያ በበደሉ በስህተቱ ጊዜ የተፈጸመውን ጉዳት አይመልስም ንስሐ። ስለዚህ ምናሴ ምንም እንኳን ንስሐ ቢገባ የበደለው በደል ያጠፋው ጥፋት ይሁዳ ሁለቱ መንግስት ማለት ነው እንዲማረኩ ትልቁ ሚና ተጫውተዋል። እና ምናሴን ሕዝቅያስ የወለደው በዚህ በተጨመረለት በ15 ዓመት ነው። እንደዚሁም ደግሞ ሕዝቅያስ በዚህ በተጨመረለት በ15 ዓመት ከባቢሎን ናቡከደነጾር የተላኩትን መልእክተኞች የቤተ መቅደሱን ንዋያተ ቅድሳት እንዳለ ነው ያሳያቸው። እንደ ኤግዚቢሽን ስጥት አድርጎ አስጥቶ ነው ያሳያቸው። እና እግዚአብሔር በዚህ ድርጊቱ አዝኖ እንደዚህ እንዳሳየህ ይማረካሉ እነዚህ ንዋያተ ቅድሳቱ አለ። እና ሕዝቅያስ በተጨመሩለት እድሜ ለህዝቡ እንደዚህ ያሉ አስቸጋሪ ስራዎችን ሰርቷል። እና ምን ለማለት ነው? እድሜ ቢጨመርልን በጸሎት በልመና ወይም ለሆነ ሰው ጤናው ይመለስለት ወይ የሆነ ነገር ቢስተካከልለት ይጥቀመው አይጥቀመው የሚያውቀው እግዚአብሔር ነው። ስለዚህ የማይጠቅም ከሆነ እግዚአብሔር ያስቀረዋል። ማስቀረቱ መስማቱ ነው ማለት ነው። ማስቀረቱ ስለሰማ ነው።
ስለዚህ የተወደዳቸው የእግዚአብሔር ሰዎች ሰው ሱባኤ ገብቶ እንዲያው ወደ ገዳማትን በቤተክርስቲያንም በቅዳሴ ጊዜ ስሙን እያስጠራ ግን ያ ጸሎት ባይፈጸም እግዚአብሔር ሰምቶን የማይጠቅመን ሆኖ አስቀርቶልን ነው ብለን መረዳት አለብን። ቴዎዶሲዮስ የተባለ ንጉሥ በ5ኛ መቶ ዓመት አካባቢ የነበረ እስከ 450 የነበረ ከ408 እስከ 450 ልጅ አልነበረውም እና አማካሪዎች መጥተው አንተን የመሰለ ንጉሥ እንዴት ልጅ ሳትወልድ ትቀራለህ? ሌላ ሚስት አግባና ልጅ ውለድ አሉት። አይ እኔ በግብፅ በአስቄጥስ ገዳም ያሉ አባቶችን ሳላማክር ይሄን አላደርግም ብሎ መልእክተኛ ላከ ወደ አስቄጥስ ገዳም። በአስቄጥስ ገዳም ከነበሩት አባቶች ደግሞ ታላቅ የሚባለው አባ ቢስዱራ የሚባለውን ጠየቁት። አባቶች የንጉሥን መልእክተኞች ወደ አባ ቢስዱራ ወስደው እንዲህ ይላሉ ምን ትላለህ አሉት። አባ ቢስዱራ እንዲህ አለ ለንጉሡ መልእክተኞች ከአንተ በኋላ ከሚመጡ ሃይማኖት ለዋጮች ጋር የሚተባበር እንዳይሆን እግዚአብሔር ልጅ ሊሰጥህ አልወደደም። ከአንተ በኋላ ሃይማኖትን የሚለውጡ ሰዎች ይመጣሉ። ልጅ ከወለድ ያንተ ልጅ ከነዛ ጋር ይተባበራል። እግዚአብሔር ስለሚወድህ ከነዚህ ሃይማኖት ለዋጮች ጋር የሚተባበር ልጅ እንዳይኖርህ ብሎ ልጅ ከልክሎሃል አይሰጥህም አሉ። ንጉሡም ሐሳቡን አሳረፈ። ደግሞ ከሆነ ጊዜ በኋላ መቼም መከራ ነው በትዳር ውስጥ በተለይ እንደ እግዚአብሔር ቤተሰቦች በሰው ትዳር አትግቡ። በሰው ትዳር ሐሳብም ዝም ብሎ አይሰጥም። ልጅ ለምን አትወልዱ ለምን ምናምን አይባልም። በሰው ትዳር ትንሽ ይሄ ፈተና ብዙ ሰው ጋር ይታያል። አፋችን ትንሽ ያሳመርን እየመሰለን ሰዎችን እንዳንፈትን እንጠንቀቅ። እነዛ ባለ ትዳሮች ይውለዱ አይውለዱ ምን ይሆኑ የነሱ ብቻ ጉዳይ ነው። ምክር ሳይጠየቁ ደግሞ አይሰጥም። እኛ ዝም ብለን እግረ መንገድ የምናወራው ነገር የብዙ ሰዎችን ሕሊና ይፈትናል። በትዳራቸው ልጅ የሌላቸው አንዳንዶች ከሰው መቀላቀል ሁሉ የሚጠሉ አሉ። የሰው ምላስ አትወልዱም ምናምን እያለ በከራ ስለሚያሳቅቅ የምንናገረው ነገር ሰውን እንዳያሳቅቅ መጠንቀቅ አለብን። ዝም ብሎ አማረልኝ ተብሎ ጥሩ ይሆናል ተብሎ አይነገርም። ትንሽ ይሄ ነገር በባህላችን ደከም ያለ ጎን ያለው ይመስለኛል። ምክር ራሱ ሳይጠየቁ አይሰጥም። በተለይ በሰው ትዳር በባልና ሚስትና በሰዎች ልጆች ዝም ብሎ ዘሎ አስተያየት አይሰጥም። በጣም ስስ የህይወት አካል እና በኋላ ይህንን ንጉሥ እንደዚሁ ያሉ ሰዎች አስቸገሩት። እባክህ ሌላ ሚስት አግባና ውለድ አሉት። ሲጨቀጭቁት የሰው ምላስ አስቸጋሪ ነውና እንግዲህ የራሱን ፍላጎት ሊኖር ይችላል። ዳግመኛ ወደ እነዚህ አባቶች መልእክት ላከ እና መልእክተኞቹ ሲሄዱ አባ ቢስዱራ ያቀድሞ የእግዚአብሔርን ሐሳብ የነገራቸው አባት አርፎ አገኙት እና የአስቄጥስ አባቶች አሁንም መልእክተኞችን ይዘው ወደ መቃብሩ ሄዱና አባ ቢስዱራ ከመቃብሩ ደርሰው ጠየቁት። አባታችን ባለፈው ንጉሡ መልእክተኞች ልኮ እንደዚህ ብለህን ነበር፣ አሁን አርፈሃል አንተ ግን ለንጉሡ መልእክተኞች ምን እንበላቸው ብለው ጠየቁት። ያን አባ ቢስዱራ ከመቃብር ተነስቶ እንዲህ አለ፣ ከሃይማኖት ለዋጮች ጋር አንድን በመሆን ራሱን እንዳያረክስ እግዚአብሔር ልጅን እንደማይሰጠው ንጉሡን ንገሩት ብያቸው አልነበረምን? አሁንም 10 ሴቶችን ቢያገባም እግዚአብሔር ልጅን አይሰጠውም ብሏቸው ተመልሶ አረፈ ይላል። ስንክሳር ጥር 26 ላይ ተጽፎ የምናገኘው ታሪክ ነው። ስለዚህ እግዚአብሔር ቤተሰቦች የምንለምነው ነገር ነገ ምን እንደሚያስከትል እኛ ስለማናውቅ ሙጭጭ እንላለን። ይሄን ካልሰጠኝ ሕፃን ስለሆን እኮ ነው ሕፃናት የሚያለቅሱት። ስለዚህ ይሄን ስጠኝ ከዚያ ያለፈ አያስቡም። በቃ ያችን ማግኘት ነው። እግዚአብሔር ግን ሁሉን ስለሚያውቅ ያን ቢሰጠን ደስ ቢለውም ግን የሚጎዳን ስለከሆነ አይሰጠን። ስለዚህ ምናልባት ልጅ በጣም የምትፈልጉ ባለትዳሮች ካላችሁ ምናልባት ያ ነገር በጤናችሁ ምን እንደሚያመጣ ሌላ እግዚአብሔር የሚያውቀው ብዙ ነገር ኖሮ እንደማይጠቅማችሁ አውቆ አስቀርቶት እስከሆነ ሌላውም እንደዚሁ ማለት ጤና ለምነን ሱባኤ ገብተን ያ ደዌ ከኛ የማይወሰደው እግዚአብሔር እንደዛ ያን ብንሸከም የሚጠቅመን ሆኖ እስከሆነ ግድ ይህን ካልሰጠኸኝ ብሎ የግድ ሙጭጫ ይባላል። መለመን እግዚአብሔር እንደጅ መጽናት፣ አዎ ፈቃዱ ከሆነ ይሰጠናል። ካልሆነ ግን ስላስቀረልን ማመስገን ያስፈልጋል። በእውነቱ አሁን አንዲት እናት ለልጇ የሚያስፈልገውን ሁሉ የምታደርግ ደግ እናት የሆነ ነገር አልሰጥህም ብትለው ያችን እናት በክፋት የሚወቅስ ማን አለ? ለልጇ ያን የከለከለችው ክፉ ሆና ሳይሆን የማይጠቅመው ሆኖ አግኝታው ይሆናል። አለዛ እናት ናት። እናት ለልጇ መቼስ እናት ናት። ስለዚህ እግዚአብሔር ጸሎትን የሚሰማበት ሌላኛው መንገድ ባለመስጠት ነው።
ሌላኛው ማዘግየት ነው። እግዚአብሔር ጸሎት የሚሰማበት ሌላው መንገድ ደግሞ ማዘግየት ነው። ጊዜው እስኪደርስ ሊያዘገየው ይችላል። ጨርሶ ባያስቀረውም ትክክለኛው ጊዜ እስኪደርስ ድረስ ሊያዘገየው ይችላል። በትክክለኛው ጊዜ ቢሰጠን የምንጠቀምበትን ነገር ያለ ጊዜው ቢሰጠን ልንጎዳበት ወይም ልናበላሸው ስለምንችል ወይም ሙሉ ጥቅሙን ላናገኝ ስለምንችል እስከ ጊዜው ያዘገየዋል። ለምሳሌ ለአብርሃም ልጅ የሰጠው በ99 ዓመት ነው። ደጅ ሲያስጠናው ነው የኖረው። በ61 ዓመቱ ከሀገሩ ጠራው። በ75 ዓመቱ ልጅ እሰጥሃለሁ አለው። እያለው አብርሃም ደጅ ሲጠና ነው የኖረው። በ99 ዓመቱ ነው በቤቱ ተገኝቶ አብስሮ በ100ኛ ዓመቱ ነው ይስሐቅን የሰጠው። ለምን? እግዚአብሔር እንዳንዳንድ ክፉ ሰው ደጅ ማስጠናት ፈልጎ ነው። ደጅ ማስጠናት የሚወድ ሰው አለ። እንደው የእግዚአብሔር ቤተሰቦች ይህን ቃል የምትሰሙ ዛሬ መስጠት እየቻላችሁ ሰው ነገ አትበሉት፣ ኋላ አትበሉት። ነገ እናንተም ላትኖሩ እኛም ማድረግ ላንችል እንችላለን። ያ ሰው መስጠት የምንችለው ነገር ከሆነ ዛሬ ሰጠነው ደስ ቢለው ምን አለ? እየቻል የማይሆንበትን መንገድ አንፈልግ፣ ቀና እንሁን። በእውነቱ ሲሆን የማይቻል የሚመስለው ነገር የሚቻልበትን መንገድ ነው መፈለግ ያለብን። ግን ትንሽ ጥመት በብዙዎቻችን ይታያል። በቃ ማወሳሰብ ምንድን ነው ማካበድ የሚባል ዘመነኛ አማርኛ አለ መሰለኝ። እንደዛ ጥሩ አይደለም። በተቻለ የሚቀርብበትን የሚሆንበትን ሰው የሚረዳበትን ሰው የሚደሰትበትን መንገድ ነው መፈለግ ያለብን። እግዚአብሔር እኮ የምናስደስተው ሰው ስናስደስት ነው። እግዚአብሔርማ በአካል እናገኘው። ከነዚህ ለአንዱ ያደረጋችሁት ለእኔ ያደረጋችሁታል። ቀና መሆን ያስፈልጋል። በእውነቱ ለማድረግ ጥረት ማድረግ እንጂ መቅጠር፣ ማጉላላት፣ ማዘጌት፣ ማመላለስ ይሄ ጤነኛ አይደለም። እግዚአብሔር ያዝንባቸዋል። እንዲህ የምታደርጉ ሰዎች ካላችሁ ያዝንብናል። ግን እግዚአብሔር የሚያዘገየው እንደ ሰው ለማጉላላት አይደለም፣ ትክክለኛው ጊዜ እስኪደርስ ድረስ ነው። አብርሃምን 100 ዓመት ድረስ ደጅ ያስጠናው ከ100 ነገደ መላእክት አንዱ የጠፋው የሰው ልጅ ከ99 ጋር የሚደመርበት የአንተ ዘር ነው። በአንተ ዘር ከአንተ ዘር ተወልጄ 99ኛው ጋር 100ኛ አድርጌ ከ99 ጋር የምመልሰው የሰው ልጅ በአንተ ዘር ነው ለማለት ነው። ክርስቶስ ሰው የሚሆነው ከሱ ዘር መሆኑን በተግባር ለማሳየት ነው እንጂ እግዚአብሔር ልጅ ለማስጠናት ፈልጎ አይደለም። ለአብርሃም በ90 ዓመቱ በ70 ዓመቱ ልጅ ሊሰጠው ይችላል፣ ግን ይሄ ሚስጥር ይቀርበት ነበረ። ስለዚህ እግዚአብሔር የሚያዘገየው ለበለጠ መልካም ነገር ነው። ለዘካርያስና ለኤልሳቤጥ ልጅ ሊሰጣቸው ይችል ነበር አስቀድሞ፣ ግን በጣም አስጠበቃቸው። እነሱ ለምነው ልጅ ነገር ረስተውት እድሜያቸው አልፎ ተስፋ ቆርጠው አጀንዳውን ዘግተው ነበር። ያኔ ቅዱስ ገብርኤል ተልኮ ተወልዳለህ፣ ኧረ ሚስቴማ አርጅታለች፣ እኔም ሸምግያለሁ፣ እንዴት ይሆናል? ፋይሉ ተዘግቷል፣ የለም ተወልዳለህ። ለምንድን ነው እግዚአብሔር ከዚህ ድረስ ደጅ ያስጠናቸው? ዮሐንስ መጥምቅ የሚወለደው ክርስቶስ ከመወለዱ 6 ወር ቀድሞ ነው። እግዚአብሔር ሰውን በሚያድንበት ማዳን በዲቫይን ፕላን ዮሐንስ መጥምቅ 6 ወር ቀድሞ በዛች ጊዜ ነው የሚወለደው። ስለዚህ ለዘካርያስና ለኤልሳቤጥ ሌላ ልጅ ቢሰጣቸው ቀድሞ ይሰጣቸው ነበር፣ ግን ዮሐንስ መጥምቅ አይሆንም። ዮሐንስ መጥምቅ የሚወለደው በክርስቶስ የመወለድ ሂደት ውስጥ 6 ወር ቀድሞ ወደኋላ ነዋ። ስለዚህ ለዘካርያስና ለኤልሳቤጥ ሌላ ልጅ ቢሰጣቸው ቀደም አድርጎ ይችላል፣ ግን ዮሐንስ መጥምቅ አይሆንም ነበር፣ ይቀርባቸው ነበር። በልጃቸው ነው የሚጠሩት። በዮሐንስ መጥምቅ ምክንያት ነው ኤልሳቤጥና ዘካርያስን የምናስታውሳቸው የምናከብራቸው። ስለዚህ እግዚአብሔር ቀደም አድርጎ ሌላ ታሪክ የማያውቀው እሱም ሌላ ከሚሰጣቸው እሱ ባወቀ ሁለቱም ጻድቃን ስለነበሩ ትልቅ ሽልማት ይሸልማቸው ዘንድ ትንሽ ቢጠብቁ። አዎ ልክ ነው። ደጅ ጸንተዋል፣ ተጉላልተዋል፣ ተስፋ ቆርጠው ነበረ። ወደ መጨረሻ ልጅ አናገኝም ብለው፣ ግን የእግዚአብሔር ስጦታ ያን ሁሉ የሚክስ ስለሆነ ሴቶች ከወለዱት መካከል የሚመስለው የሚስተካከለው የሌለ የተባለውን ዮሐንስ መጥምቅን ልጅ አድርጎ ይሰጣቸው ዘንድ አስጠበቃቸው። አስጠብቆ የሚሰጠው ስጦታ የሚክስ ስለሆነ ነው። ይህን የመሰለ ብዙ ነገር አለ። ዛሬ ጽንሰቷን የምናከብርላት እናታችን እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ እመቤታችን እናትነቷ፣ ቃል ኪዳኗ፣ ጸሎቷ፣ ክንፈ ረድኤቷ ከሁላችን ጋር ይሁንና የተወለደችው ከኢያቄምና ከሐና ነው። ኢያቄምና ሐናም እንደ ኤልሳቤጥና ዘካርያስ እንግዲህ ታሪኩን ታውቁታላችሁ። በጣም ደጅ ጸንተው ነው መክነው በብዙ ደጅ ጽናት ነው ያገኛል። ለምን? እመቤታችን የምትወለደው በክርስቶስ ሰው መሆን ውስጥ በጣም ወሳኝ በሆነ ጊዜ ላይ ነው። ስለዚህ ቀደም አድርገው ልጅ ቢሰጣቸው ለሐናና ለኢያቄም ሌላ እመቤታችን አትሆንም፣ ሌላ ነው የምትሆነው። ስለዚህ እመቤታችንን የመሰለች
ፍጥረት ሁሉ በእውነት የማይስተካከላል ልዩ ልጅ አድርጎ ይሰጣቸው ዘንድ ልጅ ቢጠኑ ጊዜውን ቢጠብቁ ነው የሚቻሉት። የሚጠብቁት ለመጠበቅ ሳይሆን እግዚአብሔር ዓለምን ለማዳን ባዘጋጀው ጊዜ ውስጥ ትክክለኛው ጊዜ እስኪደርስ ድረስ ነው። ስለዚህ እግዚአብሔር የሚያዘገየው እሱ ባወቀ በሱ አሰራር ውስጥ ትክክለኛው ጊዜ እስኪደርስ ድረስ ነው። እንደዚሁም እግዚአብሔር ከሱ እንዳንለይ ሲል ስጦታውን ያዘገያል። ለምን? ስጦታውን ተቀብለን እንዳንጠፋበት ለመጠበቅ ነው። አንዳንዴ ስጦታውን ተቀብለን ልንጠፋ እንችላለን። ምን ፈልገው ይሄንን ነው ብለን አንዳንዴ ምንድነው ሲሰጡት ያንን ቅብል ብሎ የሚሸሽ የሚሮጣላለን ቅብል ብሎ ይጠፋል። እንደዛ እንዳንሆን የምንፈልገውን ከሰጠን በቃ እዚህ በኋላ ብለን እንዳንጠፋ እንደዛ የሚጠፉ ወገኖቻችን አሉ። ይሄው ነገር ይሳላሉ። ይሄው ነገር እስኪያገኘው ከክርስቲያን አይወጡ አይጠፉም። ጧት ማታ ደጅ ይጠናሉ። ሲሳካላቸው አይመለሱ በቃ እንዴ መፈልገውን አግኝቻለሁ አይደል በቃ ታንኪዩ ብለው እዛ ይጠፋሉ። እንደዛ እንዳይሆን የሆነ ነገር ይዘን ብንጠፋ ስለማይጠቅመን እግዚአብሔር ደጅ ሊያስጠናን ሊያዘገየው ይችላል። የሚያዘገየው አባትነቱን እንዳናጣ ነው። ከሱ ተለይተን የሚጠቅመን ነገር ስለሌለ ነው፣ ስለማንጠቀም ነው። እንዲሁም እርሱ ባወቀ ያልተሟላ ነገርን ሲኖር ያ ነገር እስኪፈጸም ያዘገያል። ሌላው እግዚአብሔር መልስ የሚመልስበት ጸሎታችን የሚመልስበት መንገድ የተጠየቅነውን ትቶ ያልተጠየቅነውን በመስጠት ነው። እግዚአብሔር የጠየቅነውን ትቶ ያልጠየቅነውን ሊሰጥ ይችላል። እንዴት ካልን ከጠየቅነው ይልቅ ያልጠየቅነው የሚጠቅመን ብዙ ነገር ትልቅ ነገር ይኖራልና እግዚአብሔር ደግሞ የትኛው እንደሚጠቅመን ያውቃልና እኛ በጸሎት ከጠየቅነው ይልቅ ለእኛ የሚያስፈልገንና የሚጠቅመን ነገር ምን እንደሆነ ስለሚያውቅ ጸሎታችንን የሚመልስልን እርሱ ባወቀ የበለጠ የሆነውን በመስጠት የሚሆንበት ጊዜ አለ። ስለዚህ እኛ ይህን ጠይቀን እግዚአብሔር ግን የበለጠው ሌላውን ሊሰጠን ይችላል። ዳዊት ስለ ምድራዊ ቤተ መቅደስ መሰራት ሱባኤ ገባ። ግን የገለጠለት ስለ ምድራዊ ቤተ መቅደስ መሰራት አልነበረም። ያን የገለጠው ለነቢዩ ለናታን ነው። ለዳዊት የገለጠለት ስለ አማናዊው መቅደስ ስለ ክርስቶስ ሰው መሆን ነው። ናሁ ሰማይናሁ በኤፍራታ ወረከብናሁ ሰው መገዳም መዝሙር 131 ላይ እነሆ በኤፍራታ እንደ ሕፃን ሲያለቅስ ሰማነው ብሎ ስለ ክርስቶስ ሰው መሆን ስለ ዓለም መዳን ሚስጥር ተገለጠለት። እሱ ለጊዜው ቤተ መቅደሱ እንዴት ነው ይሰራል አይሰራም ብሎ ነበር የጠየቀው። ስለ አማናዊ ቤተ መቅደስ ስለ ክርስቶስ ስለ ሰው መሆኑ ተገለጠለት። ያኛውን የምድራዊ ቤተ መቅደስ ጉዳይ በናታን ነገረው። ስለዚህ እግዚአብሔር እኛ የምንፈልገውን ቀለል ያለውን ነገር በሌላ በትምህርትም በምንም ሊነግረን ይችላል። ባይነግረንም ያን ያክል ላይ ጎዳ ይችላል። የበለጠ የሚጠቅመንን ግን የሚያውቀው እሱ ስለሆነ ያ የበለጠ የሚጠቅመንን በመመለስ በማድረግ ሊሆን ይችላል እግዚአብሔር ጸሎታችንን የሚሰራው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ጸሎት የሚመለሰው በአንድ እኛ በምንጠብቃት መስመር ብቻ ላይሆን ይችላል። ነቢዩ ዳንኤልም ትንቢተ ዳንኤል ምዕራፍ 9 ላይ በጣም ሰፋ ያለ ታሪክ አለው። ወደ ዝርዝሩ አልገባም። ወደ እስራኤል ከባቢሎን ምርኮ እንዴት እንደሚመለሱ ስለሚጠት በነቢዩ በእስራኤል የተነገረው የመመለስ ነገር ከምርኮ ይሆናል ወይ ቀኑ ደረሰ እንዴት ነው እያለ ሲለምን መልአኩ ቅዱስ ገብርኤል ልኮ እግዚአብሔር ሌላ ረቂቅ ሚስጥር ገለጠለት። ስለ ክርስቶስ ሰው መሆን መቅደስ ትታነጽ ከክርስቶስ ንጉሥ ወንዝ ትትመዘበር ትንቢተ ዳንኤል ምዕራፍ 9 ቁጥር 24 ጀምሮ እስከ መሲሁ እስከ ክርስቶስ ድረስ ኢየሩሳሌም ቤተ መቅደስ ትኖራለች። ከዛ በኋላ ቤተ መቅደሱ ይፈርሳል፣ መስዋዕቱ ቁርባን ሁሉ ይቀራል ብሎ ከዛ በኋላ ቀጥሎ እስከ ዓለም ፍጻሜ በምድር ላይ የሚነሱትን ነገስታትን ምግብናውን ሁሉ ነው የገለጠለት። ዳንኤል ግን የጠየቀው ወደ ኢየሩሳሌም እንዴት ነው የምንመለሰው? ጊዜው ደረሰ። በኤርሚያስ እንደተናገርከው 70 ዓመት እየደረሰ ነው እንመለሳለን። ይችን ነበር የጠየቀው። እግዚአብሔር ግን የነገረው ነገር የገለጠለት ሚስጥር በጣም ሁልቆ መሳፍርት የሌለው። ስለዚህ ሰው ከልብ እግዚአብሔርን ከለመንነው የሚጠቅመንን እሱ ስለሆነ እኛ በተረዳነው ልክ ይችን እንላለን። እሱ ግን የሚጠቅመንን አብዝቶ አምልቶ ይሰጠናል። እግዚአብሔር ቸር ስለሆነ መሐሪ ስለሆነ አባት ስለሆነ ስለዚህ እግዚአብሔር ጸሎት የሚመለስባቸው መንገዶች ብዙ ናቸው። የተወደዳቸው የእግዚአብሔር ቤተሰቦች እንግዲህ እያንዳንዳችን እንደምንችለው ልመና እናቀርባለን። ስለ ራሳችን፣ ስለ ወገናችን፣ ስለ ቤተክርስቲያናችን፣ ስለ ሀገራችን፣ ስለ መላው የሰው ልጅ ስለ ዓለም ሁሉ ጸሎት እናቀርባለን። እግዚአብሔር አምላካችን በሱባኤው ከሕፃናት እስከ ሽማግሎች በክርስቲያኖች የሚቀርበውን ጸሎት ሰምቶ ተቀብሎ
እሱ ባወቀ ለሁላችንም የሚጠቅመውን መልካሙን ነገር ያድርግልን። ሱባኤውን በሰላም ያስፈጽመን። አሜን።